አምጣልኝ። ኧረ እሺ በቃሽ እንዴ! ኧረ በእናትህ የነገር ወደዛ አድርጎ እንዴ! ልትገሉኝ ነው እንዴ? ቆይ ከጓደኛዬ ጋር ነው በቃ። እሺ ቀጥል። በቃ መኪና ውስጥ ነበረ። መኪናው ሳፍነን ምናምን ወሰድነው። ኧረ የሆነ ትጃር ነው በጀለሴ በኩል ያገኘሁት። በቃ የመርካቶ ነጋዴ ነው። ኧረ ዝም በይ። የምር ምንድን ነው? ኧረ ልቀቀኝ እንዴ! ና ቁጭ በል። ያዙ ምንድን ነው አንተ? ምን ልንገርሽ? አታስኝ አላወራም እንዴ? እንድተባበር ትፈልጋለህ? እሺ ምን ልንገር? ምንድን ነው ትፈልጋለህ? ይኸውልህ ስለ እናንተ በጣም በቂ መረጃ አለ። ምን ያለ ምን አለ? ማነው አንተ? እኔ እኮ አላውቅም እኮ ዝም ብለህ እኮ ነው ያሰርከኝ እኮ እቺ ልቀቁኝ። ታዲያ ገደላችኝ እኮ። ይኸውልህ በእጄ አይደለም የምታወራው እዚህ። ኧረ እኮ ቢያንስ ላላርጉልኝ እንጂ። እሺ በቃ አሁን ምንድን ነው የምፈልግ? በቃ ትሆነ። እሺ በቃ በጣም ሰጠና እንዴ መረጃ። በሻም እንደምፈልግ ታውቃለህ? እሺ ምንድን ነው የምፈልገው? አቶ አበራ ይመጣሉ። ይምጣ። ምን አበራ ማለት ነው? ከበረኝ እንዴ? ምን አገባኝ? አሁን አስታውሰኝ። ለእናንተ መረጃ የሚያቀብለው እሱ እንዳመለከተ ፖሊስ ጣቢያ ሄዶ ጉዳዩን እየተከታተለ እንደነበረ ማን ነው የሚጠቁመው? ንገረኝ። ምን ያደርግልሃል? በቃ መረጃ ሰጠና የሚያደርግልኝን እኔ ነኝ የማውቀው። አይ የምትል ከሆነ የእሱ ጣፋንታን የሚጋጥመን ንገረኝ። እኔ አላውቀውም። በቃ ታውቃለሽ እንዴ አንቺ? እኔ አላውቀውም። ታውቀዋለህ በእርግጠኝነት። ኧረ አንቺ ሚጌልን የሌለ አይነፋም። ሚጌልን የሌለ በቃ። ኧረ ተረጂኝ እንዴ! ኧረ ተረጂኝ እንዴ! እንዴ ልታፍኑኝ ነው እንዴ? ቆይ ልትገሉኝ ነው እንዴ? ቆይ ምን እንዴ? በእናትህ ኧረ ተወኝ እንዴ! እኔ የማውቀው ነገር የለም እንዴ? ምን አድርጌ ነው ቆይ እንደዚህ የምታደርገኝ? ኧረ በእናትህ እኔ የሮጥኩት እኮ የማላውቀው ፎቶ ስታሳይ ምን ላድርግ? ኧረ በእናትህ በእግዚአብሔር ተወኝ እንዴ! ና ብያለሁ። እዚህ ፖሊስ ጋር አንድ ችግር አለ። ሁሌ እሱ የሚያገኘው ከሆነ ሁለተኛ እዚህ ሂድ እያለ ማይሆን ቦታ የሚልክ ከሆነ እሱ ሰውዬ ጋር ችግር አለ። እንዴ ምንድን ነው አንተ እኮ ምን ለማድረግ ታገኛለህ? አይደለም ይኸውልህ ስማኝ። አሁን ይኸውልህ ተረጋጋ። አይደለም እኮ ቆይ ስማኝ። ታገኛለህ እንዴ? እኮ ይኸውልህ ተረጋጋ። አሁን መጥሪያ ካልመጣለት ሰውየውን ራሱ ይዞ ለማቅረብ ራሱ ነው እኮ ጉልበት የለኝም፣ መብት የለኝም። እንዴት አድርጌ ነው እሱን ራሱ ይዘው ህጉ በመጀመሪያ ካልፈቀደልኝ እኮ ምን አድርግ ነው የምትሉኝ? ይኸውልህ አርፈህ ተቀመጥ። ካላደረክ ምን አስደነገጠ? እየሰማኝ ነው አይደል? ራሳችሁን ያፈናችሁ እንዴ? እኮ አፈና ያስጠይቃችኋል እኮ እናንተ ድረስ እንዴ? ሂድና ክሰሰና እንዴ እኮ ልቀቁኝ አልክሰሳችሁ እንዴ? አርባ ተቀመጥ። ሰው እየሰማኝ ነው። ተውኝ በእግዚአብሔር እንዴ! ለዚህ ሰውዬ ሲሆን ማሰሪያ ጠፋ። እስኪ እኮ እዚህ ጋር የሆነ ነገር ነበር። ኧረ እኔ በህይወቴ ወንጀል ሰርቼ አላውቅም እንዴ? ምን አድርጉ የምትሉ? ኧረ ወይኔ ገደሉኝ እንጂ! ኧረ በእግዚአብሔር እንዴ! ኧረ ወይኔ ገደሉኝ እንጂ! ምን አድርጉ ነው እንዴ? ልትገሉኝ ነው እንዴ? ቆይ ዝም በል እኮ ነው የሚለው። ትሰማኛለህ እንዴ? ልትገሉኝ ነው እንዴ? አሁን እንዴ ቆይ ምን አድርግ ነው የምትሉት? እያፈናችሁ ነው እንዴ? ቆይ ወይኔ ገደሉኝ እንጂ! ምንድን ነው የምታስረኝ? እሺ ይኸውልህ ሰውዬ ከአንተ ጋር ሌላ ምንም አልፈልግም። ቆይ ምንድን ናችሁ እናንተ? ስለ እኔ ማወቅ ትፈልጋለህ? አዎ እንዴ ከመንገድ አፍናችሁ ይዛችሁ መጣችሁ። ይኸውልህ እኔ አይደለሁም። እንዴት ማለት አልገባኝም። ስራ እንድታፈና ያደረገ ለምን ስራ? እኔ ወንጀል ሰርቼ አላውቅም እኮ ሲጀመር። እርግጠኛ ነህ? እንዴ ኧረ እርግጠኛ ነኝ። እሺ ወንጀል ያልሰራ ከሆነ ምን አስደነገጠ? በመጀመሪያ ያንተን ፎቶ ሳሳየው፣ ሁለተኛ ደግሞ ምን አስሮጠ? መጀመሪያ ለስራ ብላችሁ ሌላ ፎቶ የለም ያሳያችሁ እኮ። እሺ ታዲያ ቀጥታ የኔ ቀጥሎ ስታሳዩኝ እንዴ ምን አስደነገጠ? እንዴ እንዴት አልደነገጠም? ምን አስደነገጠ? ሶሻል ሚዲያ በበዛበት ያንተ ፎቶ እኛ ጋር ተገኘ አልተገኘ ምንድነው የሚያስደነግጥ? የሰው መመሳሰልም እኮ አለ። እንዴት አልደነገጠኝም? የሆነ ሰው ገድዬ ይችላል። እንዴት አያስፈራኝም እንዴ? ሰው ምን አድርጌ ሊሆን ይችላል? እንዴት አያስፈራኝም? በዚህ ሰዓት አሁን ስንት ተመሳሳይ ሰው ካለ እንዴት እንደዚህ ትላለህ? ይኸውልህ መመሳሰሉ አይደለም ዘላለም አንተ ነህ አይደል? ኧረ እኔ አይደለሁም እንዴ? እርግጠኛ ነህ? እርግጥ ይኸውልህ ሰውዬው ወይስ እኔ ማን ነው የነገራችሁ? ቆይ ምንድን ነው ከእኔ የምትፈልጉት? ከእኔ ምንድን ነው የምትፈልጉት? ዝም በል አሁን። እኔ ጋዜጠኛ ባይሉ እባላለሁ። እሱ ደግሞ ወንደሰን። ጋዜጠኞች ነን። እሺ
እና ጋዜጠኛ ማለት እኮ ወንጀል የሰራበት የተጣጣረ ሰላማዊ ሰው ነው። ሰላማዊ ሰው ነው። እርግጠኛ ነህ እንዴ? ኧረ እርግጠኛ ማንም ሰፈሪ ሁላ ይመሰክራል እንዳለ እኔ ጨዋ እንደሆንኩ ቀድምም ነግሬሃለሁ። እሺ ጥሩ። የዛሬ 2 ወር በፊት እሑድ ዕለት ከምሽቱ 3 ሰዓት ላይ የት ነበርክ? እንዴ እቤት ነበርኩ። የዛኔ ማሙኝ ተኝቼ ነበር እኮ ቤቴ። እርግጠኛ ነህ? እርግጠኛ ነኝ። አሞኝ እንዴ ራሴ አሞኝ እኮ። ጥሩ። ከምሽቱ እሑድ ከምሽቱ 3 ሰዓት ላይ ከአቶ አበራ ጋር የት ነው የተገናኘው? አበራ ማን ነው ደግሞ? አበራ እኔ ሰምቼው ስም ለራስ ሰምቼው አላውቅም። እንዴ ማን እንደሆነ ሁላ አላውቅም። ጠይቅ ጥያቄ ማለት ነው። እርግጠኛ ሆነህ እንድትመልስ እፈልጋለሁ። ያለበለዚያ መዘዙ የከፋ ነው የሚሆነው። አይ የምን መዘዝ ነው የምትለኝ? ወደ እኔ ሰላማዊ ሰው ነኝ እኮ። ምን አንተ ጋር እኔ አሁን ማቃጠለው ጊዜ የለኝም በነገራችን ላይ። እሺ አቶ አበራን አላውቅም ብላ? እኔ አላውቀውም አቶ አበራን። እርግጠኛ ነህ? ኧረ እርግጠኛ ነኝ። እንዴ ሰምቼው አላውቅም። ይሄ ስም ለራሱ ነው። ማን ነው ደግሞ ይሄ? አላውቀውም። ኧረ ምን አስደነገጠ ካላወቅ? ምን አስደነገጠ? ኧረ የሆነ ተመሳስሎብኝ ነው። የሆነ ጓደኛዬ ነበር እሱ መስሎኝ ነበር። አይ እሱ አይደለም። አይ እሱ አይደለም ሲጀመር። በቃ ልቀቁኝ ልሂድ። እንዴ የት ነው የምንለቀው? ያማል ያው በቃ አላውቅም አልኳቸው የለም እንዴ ሰው ተመሳስሎባችሁ እንዳይሆን። ይልቅ ቶሎ ብትናገር የተሻለ ካለ የከፋ እርምጃ ይወሰድባል። ቆይ ያፈናችሁ ነው እንዴ? አንተ አበራን አላውቅም አይደል ያልከኝ? ኧረ እኔ ጭራሽ አላውቀውም እየነገርኩህ። ይሄ ፎቶ የማን ነው? ይሄ መታወቂያ የማን ነው? ማን ነው የሰጣችሁ ደግሞ? ቆይ ማን ነው የሰጣችሁ? ስለዚህ አሁን አልናገርም እያልክ ነው? አይደለም ይሄ ፎቶ ማን የሰጣችሁ? ቆይ ተቀብለህ ነው የመጣችሁት? እሱን አይመለከትም። ይሄ ፎቶ ኖርማል ስማኝ፣ ዝም በል። መታወቂያ ሶሻል ሚዲያ ላይ ምን ይሰራል? እንዴ ዳውንሎድ አድርጓችሁ እኮ ልታበላ ሶሻል ሚዲያ ላይ መታወቂያ ምን ልታረግ ለቀ? ንገረኝ። ስታየኝ እንዳንተ ነፈስ መስላለህ? ይኸውልህ አሁን ለመጨረሻ ጊዜ ልጠይቅህ። ስለዚህ ጉዳይ ልታብራራልኝ ትችላለህ ወይስ እኔ እንድታብራራ ላድርግ? ኧረ ወንድሜ እኔ የማውቀው ነገር የለም። አሁን ስራ ለራሱ ስራ አስተጓጉዬ ነው የመጣሁት። ምን አድርግ ነው የምትለኝ? እሺ ትንሽ አላሳዝንም እንዴ? የራስን እርምጃ መውሰድ ያለብህ ይመስለኛል። እንደዛ ከሆነ ያው ምንም አማራጭ የለኝም። በእኔ መንገድ ደግሞ እንድትናገር አደርጋለሁ። አንዴ ካሜራውን ታጠፋለህ? የምን ካሜራ ነው? ምንድን ነው? ወአተንዳና አላገደረኝ ነው ወይ? በእናትህ አረገደረኝ እንዴ? እኮ ነገር የለም አትናገርም። አሁን ኧረ በእናትህ ገደልከኝ እኮ እንዴ! ኧረ የማውቀው ነገር የለም እንዴ? እኮ አትናገርም? ኧረ እኔ የማውቀው ነገር የለም ብራዘር እንዴ! ይኸውልህ ትሰማኛለህ? ተናገር እኮ ነው የምልህ። ብትናገር ነው የሚሻልህ። ገደለኝ አትበል። አልነካሁም፣ ገና ነው። ኧረ እጅ ሰበርከኝ እኮ እንዴ! ኧረ በእናትህ ኧረ በእግዚአብሔር ተውኝ እንዴ! ኧረ እኔ ወይኔ ገደለኝ። ኧረ ገጠመኝ። አትናገርም አይደለ? ልትገሉኝ ነው እንዴ? ቆይ አትናገርም? ኧረ ምን አድርጌ ነው የምናገረው? እኔ ሰላማዊ ሰው ነኝ ያልኩኝ ከቅድም ጀምሮ። አሁን ደግሞ በበርበሬና በሚጥሚጣ ሳጥነህ ትናገራለህ። ኧረ በእግዚአብሔር አንተ እንዴ ምን አድርጉ ነው የሚሉኝ? ኧረ ወይኔ ኧረ ገደልሽው። እውነታውን ብትናገር የተሻለ ነው። ምን አድርጉ ነው የምትሉኝ እናንተ? ቆይ እውነታውን ኧረ ብትናገር እኔ የማውቀው ነገር የለም። ምን አድርጉ ነው የምትለኝ? በሁሉ ማስረጃ ተገኝቶ ትዋሻለህ እንዴ አንተ? ኧረ እኔ ከሶሻል ሚዲያ ትሰማኛለህ? እዚህ ውስጥ እንድገባ እያስገደድከኝ ነው። በስርዓት ተናገር እያልኩ ነው። እንዴ ቆይ እናንተ ምንድን ናችሁ? ልትገሉኝ እንዴ? ቆይ እንዴ እኔ ሰላማዊ ሰው ነኝ ያልኩኝ እንዴ ከቅድም ጀምሮ። እኔ ቤተሰብ አስተዳዳሪ ነኝ። እኔ የማውቀው ጉዳይ የለም ሲጀመር። አንተ አሁን ምን ያስገባኛል? መንገድ ላይ አፍናቸው አምጥታችሁ ያው እዚህ እንዴ እንደዚህ አይነት ነገር አለ እንዴ? ቆይ ጠብቀኝ ትንሽ እንዴ ወይኔ ኧረ ገደሉኝ እንዴ! ገና መች ተነካ እንዴ! እውነቱን ብትናገር የተሻለ ነው። ኧረ ተመሳስሎባችሁ ሰው እንዳይሆን በኋላ እንዳትጸጸቱ ነው። ኧረ እባክህ ጠብቀኝ አንዴ።
ያዘው ወንደስ ኧረ በእግዚአብሔር በእናትህ ምን ልታደርጉኝ ነው እንጂ ወይኔ ገደሉኝ እንጂ ወይኔ እናቴ ወይኔ ወገቤ ወይኔ እጄ ሰበሩኝ እኮ እንዲህ ህግ ባለበት ሀገር ምን አለ የምትሉኝ እናንተ ኧረ በእናትህ ኧረ በእግዚአብሔር የማውቀው ነገር እሺ ትናገራለህ አትናገርም እሺ ተናገር ኧረ እኔ የማውቀው ነገር የለኝም በእናትህ እኮ ትናገራለህ አትናገርም አሁን በርበሬ ነው ያደረኩት ገና ሚጥሚጣ ጨምርበታለሁ ተናገር እሺ በቃ እናገራለሁ እሺ እናገራለሁ እሺ አየህ ኧረ ገደላችሁኝ እኮ እንደ ምን አድርግ ነው የምትሉኝ ወይኔ ገደለኝ ወይኔ በዛውም መስኮቱን ክፈትልኝ ወይኔ ለምንድን ነው እዚህ ውስጥ እንድገባ ያስገደድከኝ ንገረኝ እንዴ እሺ ምን ላድርግ እንዴ እሺ ጎበዝ አሁን ምንድን ነው የምትነግረኝ እነግርሃለሁ ብለኛል አጋጣሚ ነው የተፈጠረው አጋጣሚ ምናምን ብለህ ሳይሆን ሁሉንም በዝርዝር ነው የምፈልገው እንቀጥል እሺ በመጀመሪያ አብረን ታውቀዋለህ አታውቅም ታውቀዋለህ አይደል ያው የሚያሳየኝ አዎ ይኸውልህ አወጣሁት እንጂ አላጠፋሁትም አውቀዋለሁ ጎበዝ እሺ ንገረኝ የተዋወቃችሁበትን መንገድ እንዴት ምን እንዳደረጋችሁ ንገረኝ ከማን ጋር እንዳደረግህ ብቻዬን ያደረኩት እኔ ይኸውልህ አትዋሽ እየነገርኩህ ነው ከቅድም ጀምሬ እርግጠኛ ነህ አዎ ወንደሰን አምጣልኝ ኧረ እሺ በቃ እሺ እንደ ኧረ በእናትህ ይሄ ነገር ወደዛ አድርጎ እንደ ልትገልኝ ነው እንደ ቆይ ከጓደኛዬ ጋር ነው በቃ እሺ ቀጥል በቃ መኪና ውስጥ ነበረ መኪና ውስጥ አፍነን ምናምን ወሰድነው ከዛ ሰውዬውን እሺ መኪና መውሰዳችሁ ሳያንስ እሱን እንደዛ አድርገው መደብደብ በነገራችን ላይ ማለት ነው ይኸውልህ እያንዳንዱን የሕክምና ውጤት ሁሉ አመጥቶልኛል የእናንተ አሻራ ያለበት ሁሉ ይኸውልህ ይታያል ገና ይኸውልህ ይሄ ሁሉ ማጣራት አለ ትሰማኛለህ እኔ እንደማንም የዝርክርክ ሰው አይደለም ያለ መረጃ መንቀሳቀስ ሰው አይደለም ሁሉንም ነገር በበቂ ሁኔታ ይዤ ነው ለምንድን ነው የደበደባችሁት እንዳይጠቁምብን ነው እንዳይነቃን የዛኔ እንዳይጮህ ብለን የደበደብነው እሺ ከዛስ መኪና ወሰዳችሁ ከዛ ወገቡ መታነው ምናምን በከብሉ ውስጥ በከብሉ ወገቡ ውስጥ እንመጣው በቃ ደየመ ምናምን ብለን ጥለነው ሄድን ከዛ መኪናው ይዘን ሄድን ያው መኪናው የት ነው ያለው መኪናው ተሽጧል እዛ ነው ጥለነው ሄድነው ምንድነው ንገረኝ እዛ ነው ጥለነው ሄድነው ሰውዬው ብቻ ነው ደብድበው ነው ሄድነው ይኸውልህ አትዋሽ እየነገርኩህ ይኸውልህ ሁሉንም ነገር ነግሮኛል ለመጨረሻ ጊዜ እያስጠነቀቅኩ ነው አለበለዚያ ግን እርግጠኛ ነኝ ወንደሰን ኧረ እሺ በቃ እሺ በቃ ካንተ ጋር አምጣልኝ ይሄን ሰው የደህና አድርጌ ማጠን አለብኝ እንዴ እየነገርኩህ የለም እንዴ አይደለም ገና አንተ እንዲህ በቀላሉ አትናገርም አንተ ያው እሳቱን አንጣልኝ ኧረ መኪና እኛ አልወሰድንም ሰውዬው ብቻ ነው ደብድበው ነው ሄድነው እንዴ አንተ ቁጭ ነገርኩህ የለም እንዴ ከዚህ በላይ እንዴት ልንገርህ እሺ ኧረ ይሄ ነገር ወደዛ አድርግልኝ ኧረ በጣም ነው የሚያስጠላው ኧረ በእናትህ ልትገድል እኮ ተነስ ምን ልናገር እሺ አሁን መኪናውን ወስደሃል አልወሰድም እዛ ነው እኮ ጥለነው ሄድነው ይኸውልህ አትዋሽ እንደወሰዳችሁ ነግሮኛል ተነስ አሁን ትናገራለህ እሺ እናገራለሁ ኧረ ገደላችሁ አውጣ ወይኔ እናቴ ኧረ ገደሉኝ በሩን በደንብ ከፍትልኝ ይኸውልህ አየህ
ለምንድን ነው እኔንም በስተ ቆይ እሱ ነው የነገራችሁ? ቆይ ለምንድን በሰው የምታምኑት እናንተ? መኪናው እዛ ነው ጥለን ሄድን ያልኩህ የለ ይኸውልህ እሺ እንትን ነው ጭሱ ራሴን እያዞረኝ ነው እና እኔ እያጠንከኝ ነው ቆይ ትገልልኝ እና ደግሞ የከፋ እርምጃ ውስጥ ሳልገባ እውነታውን ንገረኝ። እሺ መኪናውን ወስዳችኋል ሽጣችኋል ወይስ ታርዷል? ንገረኝ። አሁን ምንም ጥያቄ አልፈልግም። እዛ ነው እኮ እያልኩህ እዛ ነው ጥለን ይኸውልህ ለመጨረሻ ጊዜ ልጠይቅ። ሰምተኛል አይደል? እየሰማሁ ነው። ወስዳችሁታል አይደል? አዎ። እና ታዲያ ምንድን ነው የምትለው? የት ነው ያለው መኪናው? ገና ሊታረድ ተቀምጧል። እስካሁን 2 ወር ሙሉ ገዢ አላገኘንም። አሁን ይሄን ካልከኝ ጓደኛ ሚሊዮን አይደል ስሙ አይደል? ትደውልለታለህ። ከዛ በኋላ ትጠራዋለህ። ከዛ እኔ በነፃ ትለቁኛላችሁ? ዝም በላው። አንተ ምንም አሁን የምታስቀምጠው ቅድመ ሁኔታ የለም። እኔ መለን ብቻ ነው የምታደርገው። ሰማኛለህ? እሺ እየሰማሁ ነው። ስለዚህ ትደውልለታለህ። ስራ መኪናውን እንደሚገዛ ሰው እንደተገኘ አድርገህ ትጠራዋለህ እዚህ ቤት። እሺ ሰማኝ እኮ ዝም በል። ምለን ስማኝ መጀመሪያ ትደውልለታለህ። ይመጣል። ወንደሰን ወጥቶ ይቀበለዋል። አንተ ከዚህ ቤት አትወጣም። ወጥቶ ወንደሰን ይቀበለዋል። ወንደሰን ማለት መኪናውን የሚገዛው ሰው ነው። እኔ አንተ ደግሞ ከሌሎች አብሮት ከሚገዛ ከመጣው ሰው ጋር እየተደራደርክ እንደሆነ ትናገረዋለህ። ሰማኝ? እየሰማሁ ነው። ስለዚህ እንደዛ ታደርጋለህ። ተግባባን? እየተግባባን ነው። ጎበዝ ነች እኮ እጄ ልቀቁኝ። ታዲያ ገደላችሁኝ እኮ። ይኸውልህ በእጄ አይደለም የምታወራው። እዚህ ዝም በል። ኧረ እኮ ቢያንስ ላላርጉልኝ እንጂ ወንደሰን አቤት በይ ና ይኸውልህ ወንደሰን አሁን በቂ ባይሆንም የተወሰነ ነገር ነግሮኛል። ጓደኛውን እንዲያመጣ ነግሬዋለሁ። ስለዚህ አንተ እሱ ይደውልለታል፣ ይነግረዋል። አንተ መኪናውን የምትገዛው ሰው ነህ። መኪናው እስካሁን አልተሸጠም፣ አልታረደም፣ ገና ገዢ አጥቶ። ስለዚህ ይሄ ማለት ጥሩ አጋጣሚ ነው ለኛ። ስለዚህ አንተ ገዢው ሆነ እሱኛው ደግሞ ከኔ ጋር እየተነጋገረ እንደሆነ አድርገህ ከውጭ ትቀበለዋለህ። ስለዚህ ቦታውን ስለማያውቀው ስልክ እኮ ስማ፣ አሁን በአንተ ስልክ ደውለህ ታሳውቀዋለህ። ከዛ የእሱን ስልክ ትሰጠዋል። እሱ ወጥቶ ይቀበላል። እኔ ከእነሱ ጋር የሆነች ጉዳይ ጨረስኩ ነው ብለም የሆነ ምክንያት ትፈጥራለህ። ተግባባን? እየተግባባን ቴክስት ያደርጉልኝ ነው። አንዴ እዚህ እያለን እንደውልለት። ምንም አይነት ምልክት አትፈልግም። ነፃ ሰው ሆነ እንደምታወራ ተረዳኝ? እየተረዳሁ ነው። ጎበዝ። እሺ ፓስወርዱን ንገረኝ። 134670 ማን ብለህ ነው ያዝከው? ሚላ ሚሊዮን ሚላ ግን ምንም አይነት ምልክት እንዳታስ ሰማኝ? እየሰማሁ ነው። ይኸውልህ አንተ ምንም ምልክት ሳትይዝ ባይመጣ ምናምን ከኔ እጅ ግን አያመልጥም። አንተ ላይም አደጋውን አታክፋሽ እኮ። ለኔ ምንድን ነው የምታደርጉልኝ? እሺ እየተባበርኳችሁ ነው። እሱን እናወራለን። እሱ እስከሚመጣ እናወራለን። ሚላ ማለት እሱ ነው አይደለ? 79 ቤት ሚላ ብራዘር እዳቺ ሚላችሁ አለሽ እንዴ ብራዘር? ቤስት ፍሬንድ እንዴት ነሽ? ኧረ አንቺ ምን እሺ ነው እንዲጠፋሽ? ያቺን ኮረክም በኋላ ጠፋለሽ? ኧረ አልጠፋሁም ብራዘር፣ አጋጣሚ። ኧረ ጀለሽ፣ ኧረ ጣልሽ። ሚካኤልን እንዴት ነሽ ግን? አለሁልሽ አባቢ፣ ሁሉ ሰላም? የባለፈው ዕቃ እኮ ገዢ ተገኝቷል ብራዘር። ኧረ አትይኝም። የምስራች ትያለሽ። ኧረ ዝም በይ። ኧረ እየቀለድሽ ነው ወይ? ታዲያ ፏ እንላለን ዛሬ። እንዴ ዛሬ ሰርጋችን ነው ብራዘር። ኧረ ይመችሽ አባቴ። ማን ይገዛው? ኧረ የሆነ ቱጃር ነው በጀለሴ በኩል ያገኘሁት። በቃ የመርካቶ ነጋዴ ነው። ኧረ ዝም በይ የምር። ኧረ ልጅ እስካሁን ስንጠብቀው ምናምን ነገር አሁን ይመጣል ከች ይላል። አይገርምም እንዴ? ለፋን ተንገላታን። አባቴ ይመችሽ። ሚካኤል ተመችቶኛል በጣም። ነይ በቃ ያራዳ ልጅ እና አሁን የተሻለ እኔ እኮ ሰፈር እኮ ነኝ። ታዲያ አሁን እንትን አንለውም ቶሎ ብለን። አሁን አጋጣሚ ጀለሴ ጠራኝና
እንዲህ አናግሬው ነበር እንደዚህ ምናምን ብዬ እሺ እና ምን አለሽ ታዲያ ያ ክስቴ ልጅ ነገርኩ ማለት ነው ያ ደላላ ምናምን ያልኩ ከዛ አገናኝና እነሱ ቤት ነው ያለሁት በቃ ፏ እያልኩ እነሱ ቤት አንተ ቁርጥ አይቀር ምን አይቀር በቃ እየተንከባከቡኝ ነው በቃ አረ አጠሪኝም እንዴ ነኝ አንቺ አረ ይደብራል እኔም አንቺ ጥያ አልበላም ብዬው እስካሁን እየጠበቅኩሽ ነው ትመጫለሽ ብዬ ጀልስ አረ እኔ እንዴት አውቄው ነው የምመጣው በቃ አንቺ ነኝና ሰፈር ውሰጂኛ አረ እኔ የሚገርም ቡላላ ነው እንዴ እንዳያመልጥሽ ቶሎ በይ እንደኔ ምን አቆ አንቺ ካልወጣሽ በቃ እሺ ስልኬን ስጫቸውና በቃ ይሰዱኛ ከሰፈር በቃ የሆነ ጅላስ ወጥቷል ሊቀበል አረ አባቢ አረ ይመችሽ ሚካኤል በጣም ይተመችኝ ስልክህን ሰጥቼዋለሁ ይደውልልሻል በር ላይ እሺ አባቢ እሺ ይመችሽ ብራዘር ርቦኛል እንዴ በጣም ርቦኛል እንደዛ አይነት ምግብ በልቻለሁ አረ እኔ ተሽ እንዳበጀለሽ ነገር አሳልፈን አታደርጊው ቆየን እኮ በቃ እሺ ስልኬን በቃ ስጪውና አትስካን አድርጊልኛ በቃ ስታይል በቃ እሺ በቃ ቶሎ በይ እሺ ጀለሽ እሺ አፍጥኝ እሺ በቃ አለሁልና ቶሎ በይ እሺ ብራዘር እሺ በቃ ስልኬን ስጪው በቃ አሪ ደውልልኝ ስታይል እሺ አባ ብቻ ይመችሽ አባይ ይቸምሽሽ እሺ ይሄን ስልኩ የኛውን ያዝና አሁን ወጥተህ ተቀበል ይዘልኝ ነው ያስከው እሺ እኔ የተባበርኳችሁ ነው እኮ አሁን እሺ ምን አድርግ ነው የምትለኝ ለኔ ምንድነው የምታደርጉልኝ አንተ ብዙ ነገር ምን እናደርጋለን የምወደው ጀለሴ ራስ አሳልፌ ሰጥቷችሁ እኮ አንተ ነፃ መሆን አትፈልግም ያው አድርጌ እፈልጋለሁ ይታልፈልግ እኮ ስለዚህ አሁን ምንም ነገር በዚህ መልኩ መተባበር ጥሩ ነው ወንደሰንም ሊያመጣው ሄዷል ተረዳኝ እየተረዳው ነው እሺ ንገረኝ ከዚህ በፊት የሰራችውን ስራዎች አረ ከዚህ በፊት አጋጣሚ ሆኖ የመጀመሪያ ስራችን ነው በል የመጀመሪያ ሰው እንደዚህ የረቀቀ ነገር አይሰራ ሳይም ምን መስላል ስንተኛ ጊዜ ነው የሰራችሁት የመጀመሪያ ጊዜ አትዋሽ ከዚህ በፊት አሁን ደግሞ በበርበሬ ማጠኔን አይደለም ማየት አለበት የከፋ ነገር ላደርግ ይችላል እኮ በቃ ጀዋር ምናምን ነበር የምንሰራው ከዚህ በፊት ምንድነው እሱ ስልክ ነበር የምንሰራው እሺ በቃ ስልክ በላን በቃ እሱ ነው የሚደውልልህ እስኪ እሱ ለምን የሚደውለው ወንደሰን ሊቀበለው ይሏል አይደል እና ታዲያ አጋጣሚ ፋውል ምናምን እንዳይሆን ብሎ ምንም እንደዛ ወጥመድ ሊሆን ይችላል ብሎ አንተ አምናለሁ ብሏል አይደል እሱ ጥሩ ብላ እዚህ ጋር ካንተ ጋር ምንም የምንረባበሽበት እንትን የለም ተማኛለህ እሺ ቀጥል ስልክ ሌላ በቃ ስልክ ምናምን ነው እንጂ ከዛ ሰርተን አናውቅም ይከብ ጥሩ አሪፍ እሺ በቃ ተማኛለህ ኩለን የሆነ አድቫንቴጅ ከሰጣችሁ እሱን እንግዲህ ምን ይሆናል እኔ የምሰጥ አድቫንቴጅ አይጠፋም ሰማኝ ስታይል ስለዚህ እሱ ስራ ማይጠፋ ተረዳኝ እየተረዳሽ እሺ አሁን ስልኮችን ነው ብላል አይደል ሳትዋሽ ነገር ወይንም ደግሞ እነሱ ናቸው ነው ተማኛለህ እየሰማው ምንም ነገር እኮ እየሰማው አንቺ አማራ አቢ ምንድነው ኧረ ልቀቀኝ እንዴ ና ቁጭ ያዙ ልቀቀኝ ምንድነው አንተ ስንት ነገር አሳልፈን ሚካኤልን አይበላም ብራዘር እኔና አንቺ በዚህ ነበር እንዴ የቤት ጉዳይ ነው እንዳይ ይቅር በለኝ ብራዘር ልቀቀኝ ምንድነው የምትሰራው አንተ እኔ እንደዚህ ኧረ በቃ ተውት ነገርኳችሁ ሚካኤልን አይበላም
ኧረ ተውት በቃ ነገርኳችሁ አይደለም እንዴ ሚካኤልን አይበላም ስንት ነገር አሳልፈን ስንት ነገር አሳልፈን እሱም አይገባም ታስጠጣኛለህ አልገሉኝ ነበር ሂድና እዛ ጋር ማስሪያ አለ የህይወት ጉዳይ ስለሆነ ነው ሚላዬ ኧረ ሚካኤል ሜልን አይበላም ሚካኤልን አይበላም እሺ ምን ላድርግ ሚላዬ ኧረ ሚካኤልን ገሉኝ ነበር ሚላዬ እንዴ ለማትረጅኝም ኧረ ዝም በል በእናትህ አንተ ዝም በል ሚካኤልን ዝም በል ስንት ነገር አሳልፈን አይደል እንዴ እንዴት ታስጠጣኛለህ እዚህ ውስጥ አለ ማስጠጣት አስጠጣኛለህ ከዚህ በላይ ታስጠጣኛለህ ኧረ ተው ሚላዬ እንዳትበይ የውስጥ አንተ ታውቀው የለ እንዴ ጅላ አብረን እሺ አውራለሁ እንደዚህ ልቀቀኝ እሺ አይደለም ና ያዘው ና ያመጣለሁ ና ያዘው አንተ ሚካኤልን የሌለ እግዚአብሔር ከዚህ በኋላ አንቺ ሚካኤል ኧረ ልቀቀኝ በእናትህ እጅ ነው ኧረ ሚላዬ ይቅር በለኝ ታስጠጣኛለህ ስንት ነገር ኧረ በቃ ተውት እንዴ ነገርኳችሁ የለም እንዴ ምን እሺ ነው እኔ እንዳንተ አይነት ጓደኛ እንደዚህ አስጠጣ ከሁሉም ጋር ሰርቻለሁ አንቺ ግን እንደዚህ አስጠጣሽኝ አታውቂም ኧረ ገደላችሁት እንዴ ምን እሺ ነው እሺ ልቀቀኝ እሺ ምንድን ነው የምትፈልጉት ከእኔ እሺ ዝም በል እኔ ንገራችሁ ሳታስረኝ እነግርሃለሁ ምንድን ነው የምትፈልገው ልቀቀኝ እንጂ እጄን እንዴ ሰማኛል ልቀቀኝና ላውራሽ ሰማኝ ማለት ኧረ ገደላችሁት እንዴ ምን አድርግ ነው የምትሉት እንዴ ዝም በል እንደዚህ ነው እንዴ ተነጋገርነው ምን እሺ ነው እናንተ ምንድን ነው የምትፈልገው እሺ የምትፈልገው ነገር ንገረኝ ይኸውልህ ሰውዬው ስርዓት ያዝ ምንድን ነው የምትፈልገው በቃ ኧረ ሚላዬ ይቅር በይኝ ብራዘር ኧረ አንቺ ሚካኤልን የሌለ አይነፋም ሚካኤልን የሌለ በቃ ኧረ ተረጂኝ ሚላዬ ኧረ ተረጂኝ እንዴ ኧረ በእኔ ቦታውን ምን እሺ ነው ተዋብል የሌለ እንደዚህ ታሳስረኛለህ ኧረ በእኔ ቦታውን አስቢ ሚላዬ ኧረ ተይ ግን ዝም በል ይኸውልህ የእናንተን ጭቅጭቅ ልሰማ እንዴት አሳልፍ የተጣለ ዝም በል አንተ ዝም በል ይኸውልህ በፋሚሊ የመጡብኝ ምን ላድርግ ሚላዬ ከዚህ በላይ እሺ ምንድን ነው የምፈልገው አንተ እሺ እጅህ ሳታሰኝ አታወራኝ እሺ ልቀቀኝ እጅ አይደለም የሚያወራው ትሰማኛለህ አፍህን ኧረ ሚካኤል እንደዚህ ጓደኛ አስጠጥቶኛል ኧረ ሚላዬ በፋሚሊ የመጡብኝ ይኸውላችሁ ለመጨረሻ ጊዜ እሺ በቃ አንተም ዝም በል ጓደኛ እንዲህ ነው እንደ አንቺ ምን ይሰራችሁ ኧረ ሚላዬ በማዘሯን የመጡብኝ እኮ እንዴ ሚላዬ ለምናችሁ ለዚህ ጃረ ሚካኤል እሺ ምንድን ነው የምፈልገው ከእኔ ምንድን ነው የምፈልገው ምን ይምጣልህ ቁርጥ ምንም አልፈልግም ምንድን ነው የምፈልገው እኔ ምንም አልበላም በቃ አይደለም ቁርጥ የሆነ ክትፎ ይሆናል ኧረ ጓደኛ ኧረ አይበላም ሚካኤልን አይበላም ጓደኛ ነገር አሳልፈን ዝም በል ይኸውልህ ጓደኛ በጣም ብዙ ነገር ነግሮኛል እኮ ምን ልንገርሽ እኔ አታስረኝ አላወራም እንዴ እንድተባበር ትፈልጋለህ እሺ ምን ልንገር ምንድን ነው እኮ ትፈልጋለህ ይኸውልህ ስለ እናንተ በጣም በቂ መረጃ አለ ምንድን ያለ ምን አለ ማን አንተ እኔ እኮ አላውቅም እኮ ዝም ብለህ እኮ ነው ያሰርከኝ እኮ ይኸውልህ ካሜራ አለ ሰውዬው አትጮህ ጋዜጠኛ ባይሉ ይባላል ጋዜጠኛ መርማሪ ጋዜጠኛ ባይሉ እሺ ባያችን እሺ ምን ላድርግሽ ከዚህ በፊት ስሜን ሰምተም ሊሆን ይችላል ኧረ አላውቅም እኔ ከዛ ውጭ አይቻልም አየህ ባይሉ ማለት እንዴ ነው ሲተዋወቅ እንዳንተ አይነት ሰዎችን እንደናንተ አይነት ስራ የሚሰራ ሰዎችን ሲተዋወቅ እንደዚህ ነው እኔ ምንም አልሰራሁም በቃ ተይኝ በቃ እኔ በቃ ልሂድ ምንም አልሰራም ምንም አልሰራሁም እሺ የዛሬ ከሁለት ወር በፊት እሑድ ዕለት ከምሽቱ 3 ሰዓት ላይ ሁለት ወር ትላለህ እኔ ሳምንቱን አስወስም አይደለም ሁለት ወር ጥሩ ምን ሁለት ወር የምትለኝ ማን ነው እኔ እንጃ እኔ አላውቅም ወንደሰን ንገረኝ ይኸውልህ እሱን ሰውዬ ስርዓት አስይዝልኝ ዝም በል በለው ማነው እስኪ በደንብ እንደ ትሆኛለህ እኔም ለአንተ አይነት ቀሽም ሰው አይደለም መረጃ ሳልይዝ ምን ሳልል ማመጣት ተረዳኝ ምንድን ነው የምፈልገው እኔ የምፈልገውን ብቻ ንገረኝና በቃ ፍታኝ እንድተባበርህ ትፈልጋለህ አንተ ወንድሜ የለም እንደ ወንድም እንደዚህ ነው እንደ ወንድሜ ልተባበርህ እኮ እሺ ፍታኝና ላውራ ታዲያ በመጀመሪያ ደረጃ ይሄን ነግሮኛል ዘላለም ሁሉንም ነገር ነግሮኛል
እሱ ከነገረኝ እኔ ምን እሰራለሁ? ነገሩ አለ አይደለም የቀረ ነገር ካለ እንድትነግረኝ። ምንም ነገር በቃ እሱ ከነገረ አንድ ነው፣ ጀለሴ ነው በቃ አንድ ላይ የምንሰራው። ስለዚህ አንተና እሱ ናቸው ደብድባችሁ ሰውየውን መኪናውን ሁሉ የዘረፋችሁት አይደል? ንገረኝ። እሺ ያው በቃ እሱን እንዳምን አንፈልግ በቃ እሺ። ይኸውልህ አሁን ለባለቤቱ ደውል፣ ከዛ ይመጣል። እሺ ሰማኝ። እሺ መጥቶን በቃ እሺ እኛን ልቀቀን። እሺ በቃ ነገርና ከለቀቃችሁስ ያው መረጃ ሰጠን አይደል እንዴ? መኪናው እንዳልተሸጠ ሰምቻለሁ። መኪናው ይኸውልህ አዳምጠኝ። በአንድም በሁለትም ነገር ልተባበር ይችላል። አንደኛ ሌላ የቀረ ነገር ከዚህ በፊት የሰራችሁት። እሺ ይሄ ሰውዬ የመጀመሪያችሁ ነው አይደለም? ንገረኝ። ከዚህ በፊት የሰራችሁትን ስራ ይኸውልህ ዘላለም ስልክ ሁሉ እንደምትሰርቁ፣ ቀለበት፣ ወርቅ ምናምን እንደምትዘርፉ ነግሮኛል። እሺ መኪና ስንተኛችሁ ነው? እሺ ፍታኝና በቃ ምን እነግርሃለሁ። በቃ በእጅ አይደለም የምታወራው። ስንተኛ መኪናችሁ ነው? በቃ ከኛ ብዙ ስራ ነው የምንሰራው። በቃ እሺ ንገረኝ። ምንም በቃ በጣም ነው የምንሰራው። ምን ሰፈራችንን ስለምታውቀው በቃ እንደዛ ነው የምንሰራው። እንደዛ አትበለኝ። ይኸውልህ አሁን የምትሰራውን ነገር ነው የምፈልገው። በቃ እኛ ያገኘውን ነው የምንሰርቀው። ይኸውልህ ትሰማኛለህ? በቃ አትበለኝ። ህይወትን ማበቃለህ። ንገረኝ። እሺ እንዳልኩ ነው በቃ ስንት መኪና ጨዋ ምን ሰርቃለህ ምናምን። ስንት መኪና? ይሄ ስንተኛችሁ ነው? ሶስት ምናምን ነገር ነው። ሶስተኛ መኪና። እሺ ሁለቱን እንደዚሁ እንደ አቶ አበራ ደብድባችሁ ምናምን ነው እንዴት ነው? አረ እነሱን አልደበደብንም። በቃ የመጨረሻ ማታም ስለሆነ ነው እሱን በቃ የደበደብነው። በቃ እሱን የደበደብነው የመጀመሪያ ነው። አስቸግሯችሁ ነው ምንድነው? በቃ ሲታገለ ምናምን እኛ መምታት አንፈልግም። በቃ ቀን ብቻ ነው የምንፈልገው የነበረው። በቃ እሱ ሲታገልን ሲያያዝን በቃ አንድ ሁለት ነው በቃ ወደቀ። እሺ የሴት ንብረት አለበት? የሴት ላብ፣ የሴት መኪናው፣ የሴት ወርቅ፣ የሴት ስልክ ንገረኝ። ወርቅ ከቺኮች ላይ ነው። እህት አለ? ንገረኝ። እህት አለ? አለኝ። እሺ ይኸውልህ ምን ታደርግልኛለህ መሰለህ? ዛሬ ዝም በል። ዛሬ ማታ ላይ የሆነ ቦታ ተቀጥራታለህ። ዝም በል። እህትን ምን ላደርጋት ነው የምቀጥራት እንዴ? ከዛ ይኸውልህ እኔ እንድዘርፋት ታመቻችልኛለህ። ምንድን ነው የምትለው አንተ? መርማሪ ነኝ አላልክም እንዴ? ምንድን ነው የምትዘርፋት እንዴ? ገና ገንዘብ ካገኘሁ ትሰማኛለህ? አየህ የሰው እህትንም እንደዚህ ነው የምታምነው። እሺ አንተ ባታዝንላትም የሚያዝንላት እነግርሃለሁ። በቃ አትምታኝ። እሺ በቃ እንዴ እሺ ቀጥል። እጄንም ማስፈት ትመታኛለህ እንዴ? በቃ እነግርሃለሁ። ገና ይኸውልህ ወንድም ማነው ጓደኛ ዘላለም ደርሶን ላጥነው ሁሉ ይችላል። ምንድን ነው የምታጠነኝ? እኔ በፊት ነው የታጠንኩት። አሁን እኔ ምንም አልፈል። በቃ ነገርኩህ አይደለ እንዴ? እሺ ሌላ ምንድን ነው የምፈልገው አንተ ከእኔ? እሺ እንዴ ነገርኩህ አንዴ መረጃዎችን። በቃ ሰርቀናል። በቃ እንሰርቃለን ብዙ ነገር። ስለዚህ ከዚህ በፊት የተሰረቁ መኪናዎች ተሽጧል። በቃ ቆይቷል። ኧረ ቆይቷል። ይሄን 2 ወር ምናምን ነው። በቃ እነዛ ቆይቷል። ድሮ ነው። እኔ አላውቃቸውም። የምታሳይኝ እራሱ እነዛን አላውቃቸውም። ወንደሰን ቆይቷል በጣም። ወንደሰን ናማ። እሺ ሌላ ምንድን ነው የምፈልገው? በቃ መረጃ ነው የምፈልገው። በቃ ሰጠናል። አንቺ ምንድን ነው? ኧረ ተፋችን በቃ። ይኸውልህ ለአቶ አበራ ደውልለትና እንዲመጣ አድርገው። ምክንያቱም ሰዎቹ ተይዟል ምናምን ብለህ ይዘው ነው። ጥሩ በቃ ስለዚህ ለአቶ አበራ ደውልለት ይችላል። አሁን ደውልለትና ይዘው ሆነ። እሺ ተገኝቷል። ጥሩ አስገባልኝ። እሱንም መጀመሪያ እሱ መምጣት ምን ያደርገዋል? ይሄንን ማምጣት አለበት። እሺ አንተ ቆይ ቁርጥ የምትበላው ሰውዬ እኔ ቁርጤን ነው የማውቀው። ቁርጥ በልቼ አላውቅም። ይሄንማ ቁርጥ ታወቀ እኮ። ከካቹኝ ሁለታችሁ ደውልለትና ይዘልኝ ና
አንቺ ስንት ነገር አሳልፈን እንደዚህ ታስጠይኛለሽ? ሚካኤል ካንቺ እንደዚህ ነው ያልጠበቅኩት። ማዘሯ ሚካኤልን አይበላም። በእሷ ስለመጡ ደግሞ ሚካኤልን ዝም በል እኮ ነው። ምን ደግሞ ወጣት ናችሁ ዘንጣችሁ ምናምን አታምን መዘነጥ ምን በእኛ ተጀመረ ነገሩ እንትን ነው። ይሄን ህዝብ እንደዚህ መግቢያ መውጫ ሳጥተ እንዴት አዘንጥ? ይኸውልህ ቅድም ነበር የመጀመሪያ ሰርተን ስራ እንሰራው ማነው ዘላለም ትዲል አይበላም። እሺ ሚካኤልን አይበላም። በቃ ሚካኤልን ካንቺ ጋር ከዚህ በኋላ ቅድም ይሄ መኪና የመጀመሪያችን ነው ብለኝ ነበር። እሱ ደግሞ ሶስተኛ መኪናችን ነው ብሏል። ግድ አንቺ ምን ሸል የሚላ አንቺ ዝም በይ በእናትሽ አታስጠጪኝ። በእናትሽ አሁንም አስጠጣኝ ድጋሚ ነው ተወኝ። በእናትሽ አታወሪኝ። በቃ ከዚህ በኋላ አታወሪኝ። በቃ እናት ሪሳ በቃ አታወሪኝ። በቃ አታወሪኝ። እኔ እንዳንቺ አይነት ጓደኛ ከዚህ በኋላ አላፈራም። እሺ ይሄድ አንቺ በማዘሯ ኧረ በእናትሽ ዝም በይ በእናትሽ አታወሪ። ደግሞ ታወሪያለሽ እንደ አስጠጥተኝ ታወራለህ እንዴ ደግሞ አፋልኝ ብለህ ይቅርታ በቃ ኧረ ምን ይቅርታ ኪሴ ይገባል እንዴ አንዴ ካስጠጣኝ በኋላ ይኸው ዛፖች አይሉ እንዴ በቃ ገባሁ እኮ በቃ እነዛ ማን አላችሁ ከኛ እንደ የሚፈልጉት ገደልኝ እኮ ኧረ በእናትህ ዝም በይ በእናትህ አንቺን ለታናሽ አታስቢም እንዴ ለሱ የሰጠሽው እንዴ ምናምን ነገር አያረለ እንደዚህ እሺ በቃ አሁን ምንድነው የምፈልግ? በቃ ትሆነ እሺ በቃ ተናገርናችሁ ይደል አንዴ መረጃ በሻም እንደምፈልግ ታውቃለህ? እሺ ምንድነው የምፈልገው? አቶ አበራ ይመጣሉ። ይምጣ ምን አበራ ማለት ከበደኝ እንዴ ምን አገባኝ? አሁን አስታውሰኝ። ለእናንተ መረጃ የሚያቀበለው እሱ እንዳመለከተ ፖሊስ ጣቢያ ሄዶ ጉዳዩን እየተከታተለ እንደነበር ማን ነው የሚጠቁመው? ንገረኝ። ምን ያረግልህ? መከራኛ መረጃ የሚያረግልኝን እኔ ነኝ የማውቀው። አይ የምትል ከሆነ የእሱ ጣፋንታን የሚጋጥመን ንገረኝ። እኔ አላውቀውም። በቃ ታውቃለሽ እንዴ? እኔ አላውቀውም። ታውቀዋለህ በእርግጠኝነት። ያወራኝ አላውቀውም። ይኸውልህ ሰውዬው አሁን ሌላ ነገር ውስጥ ቅድም የበርበሬውን አይደለ የከፋ ነገር ውስጥ ልንገባ ነው። ታውቀዋለህ አታውቅም? አንቺ ቆይ ምንድነው ፖሊስ ሰጠንሽ አይደለ እንዴ? ታውቀዋለህ? በቃ ፉጉር ነው። በቃ ምንድን ፉጉር ማለት? ፖሊስ ነው። ፖሊስ መረጃ የሚሰጣችሁ ካሜራማን ቅድም አንድ ፖሊስ ነው ሁሌ የሚያገኘኝ ብሎን ነበር አይደለ? እሱ ነው ማለት ነው በእርግጠኝነት። ጥሩ ይሄንንም እነግረዋለሁ። እሱ ወይስ ለወንደሰን አላስተች አታበረ አንተ አፍን አትካበት። አንተ ምን አባ የምትካፈተው? ቅድም ምን ስትል ነበር አለ? ምን አልኩኝ? ቆይ እንደገና ወደ ኋላ ተመልሰን እናውራ። እንዴት ነው አበራ ነው ከበደ ነው ያለው ቅድም። እንኳን ደስ አለህ። ቆይ ልጆች ደህና ናቸው? ስማ ህጉን ልጠብቅ ብዬ ነው እንጂ ህጋዊ መሳሪያ አለኝ። ህጉን ልጠብቅ ብዬ ነው እንጂ ህጋዊ መሳሪያ አለኝ። አባባና ዘመን እኛ ካለንሽ አታቀምኛ በቃ አሁን ይኸውልህ አንተ ለጤንነት ይሄ እንትን አይደለም። ስማ ልንገርህ ለጤንነት ልጆች ላይ እመጣልሃለሽ። እንዴት አገኛቸው? ነግሬሃለሁ። እኔ ጋር የገባ ጉዳይ እንደዚህ ሁሌ ሲደወልልኝ እኮ ይኸውልህ ስማ በልጆቹ ነው የመጣው። ስማ እሺ ዝም በል አሁን አገኝሻለሁ። ይኸውላችሁ አገኛለሁ። አቶ አበራ በቃ እሺ አሁን የምትለው ነገር አለ? ምንድን ነው የምልህ? እቺ የመጀመሪያ ዙር ነች። እሺ ሁለተኛ ዙር ላግኝ ደግሞ ዝም በል ተወኝ። ምን ልታወጣ ነው እንዴ? ህግ አይፈታችሁም። ለሌላም ሰው መማሪያ ይሆናል። ጉልበት ከሆነ ሌላም ሰው መኖር አለበት። ምን ሆናል? ለኛ ሽጉጥ ብርቃችን እሱን ሽጉጥ ወረድልኝ። ስማ እኛ ሽጉጥ ብርቃችን እኔ ነኝ አይደል ኃላፊነቱን የወሰድኩት?
ቆሰይፋል ዝም በል አንተ አሁን ተይዞ ልጅ ምን አደረኩኝ? እሺ ምን ተማምነው ነው? መውሰድ ነው እነሱ ነው አሁን ምንድን ነው የተማመኑበት ነገር አይደለም እንዴ? ከህግ በላይ ሆኖ እኮ ምንድን ነው የተማመኑበት? ይሄን ጉዳይ ለኔ ሰጥ አይደለ ምን የሚሉት እንትን ነገሮች እኔ ምንስ ልከተኝ ነበር? ስሜታዊ ሆንኩ በእናትህ በጣም ሰው ይገባል። ከኛ በገጀራ ናቸው። እሺ አሁን እንትን ፓትሮሉን ጥራልኝ ነሳጀን ይጥም አሁን ከናንተ ከዚህ እሺ ምንድን እሺ ሰማኛለህ? አሁን እዛው ጣቢያ ሄደን ምን ጣቢያ ነው ቆይ አንገት ቆርጬ ነው ከተሽ እሺ ልቀቀኝ። እሺ እወጣለሁ። እሺ ልቀቀኝ። እሺ የጊዜ ጉዳይ ነው። ምን ማድረጉት ነው? ስሜታዊ ሆንኩኝ እኮ እንዴት እንደሚናገር አታየው እኮ ቢሆን የፈለገ ቢሆን እኔ ተጠያቂ ሊያደርጉ ነበር። በጣም ተይዞን በቁጥጥር እንዴት እንደሚሆን አያየው። የሰው ልጅ ለካ ወደ ሰው አይገልም ለካ። ግን በጣም ሰው በእውነት ሁለተኛ ጊዜ ነው ያላከኝ። በእውነት በጣም ይቀጥላል። አሁን ለማንኛውም ወንደሰን ወደዛ ወስዷቸዋል እና ደግሞ መረጃውን ሲያቀብለው የነበረው ፖሊስ እንደሆነም ተናግረዋል። ፖሊስ አለ እኮ መጀመሪያ ሁሌ ያገኘኛል የሚያገኝ ሰውዬ እሱ እንደሆነም ተናግረዋል። ስለዚህ ከዚህ በኋላ እሱንም ሰውዬ እንፈልገዋለሁ። አሁን እንግዲህ እስከ መጨረሻ በነገራችን ላይ ይሁን ጣቢያ እስከመሄዱ ሳይሆን እነዚህ መረጃዎች እኔ ጋር ነው የሚቀመጡት ከዚህ በኋላ ከዛ በኋላ ሙሉ የፍርድ ሂደቱ እስከሚያልቅ ጉዳዩን እንከታተላለን። ጠበቃ መቅጠር ከፈለክም ጠበቃው ከኔ ጋር ግንኙነት እንዲኖረው የግድ ይላል። ኧረ እኔ ከእንግዲህ በኋላ አንተን እየተከተልኩ ነው። ስለእውነት እኔ አሁን ራሱ ስሜታዊ ነው እየቆጨ ነው። በጣም አመሰግናለሁ። እንዴት በአጭር ጊዜ እንትን ተሳካልኝ? ነገርኩህ። ይኸውልህ በኃይሉ እንደዚህ ነው ስራ። አንድ ጉዳይ እጁ ይገባል እስከ መጨረሻው ድረስ በቃ እስከ መጨረሻ እስከሚደርስ መክፈል ያለበትን ዋጋ ከፍሎ ነው። ተረዳኝ? በጣም የሚገርም በጣም ብዙ ጣውረድ ነበረ። በየሰፈሩ በጣም ተንከራተነ። እሺ ለማንኛውም አሁን ይሄን ይመስላል። እኔ አላውቅም እንግዲህ እሺ የምትለኝ ነገር አለ? ህልም ነው የሚመስለኝ እኮ በእውነት ይኸው ዛሬ ነው መኖር የጀመርኩት። ይኸው 3 ወሬ ይኸው አሁን ቀልቤ ተመለሰ። ወደ ህይወት ተመለስኩ። እንዴት ሆነ አድርገህ ችግሩን እንትን አልከው? እኔ እኮ ገና ባይሎ ነው ሲሉኝ እኮ በቃ ውስጤ ራሱ ከዚህ እንዴት እንደምደርስ አላወቅኩም። ይኸውልህ ይሄ ነው በቃ የኛ ስራ ሁልጊዜም እንደዚህ ነው። በእውነት ትክክለኛ ሰው ጋር ነው ሰዎች የመሩ ትክክለኛ መፍትሄ ማግኘቻለሁ። በጣም እጅግ አመሰግናለሁ። በእውነት በጣም አመሰግናለሁ። ኧረ በጣም በእውነት እግዚአብሔር ይባርክ፣ ቤተሰብህን ይባርክልህ። በእውነት እኔም ብቻ አይደለም ያዳንከው እኮ አቶ ባይሎ፣ እኔም ብቻ አይደለም ልጆቼን ያዳንከው፣ ትዳሬን ያዳንከው፣ ብዙ ነገር ነው ያዳንከው። እነዚህ ሰዎች ምናልባትም በየቦታው ብዙ ወንጀልም ሲሰሩ ነበር። በቃ አረፍ በል። እንግዲህ ውድ ተመልካቾች የተፈጠረው ነገር እንዳያችሁት ነው። እንጃ ቅድም ያው መጀመሪያ ላይም ምን ከመግቢያዬ ታውቁታላችሁ የመጀመሪያው እና ባለፈው እሳቸው ሲመጡም እኔ ደንግጫለሁ። የራሴን ስራ ለመስራት ምናምን ነበረ። ግን ያው ሁሌም መቅደም ያለበትን ነው የምናስቀድመው እና ሁሌም እንደምናደርገው በኃይሎች የገባ ጉዳይ መቼም እልባት ሳያገኝ አይቀርም። እውነታው ሲያጋለጥ ወንጀለኞች ሲያያዙ የሚገባቸውን ቅጣት ሳያገኙ አይቀርምና ይኸው ዛሬም እንደተለመደው እንደ ወትሮ ሁሌም አድርገነዋል። አቶ አበራም እንግዲህ እንዳያችሁት ደስ ብሏቸዋል እና እናንተም አብሮነታችሁ ስላልተለየን እጅግ በጣም ነው የምናመሰግነው። እጅግ ከልብ ነው የምናመሰግነው። ይህ ፀሐይ ቲዩብ ነውና አዲስ ነው። እባካችሁ እንደዚህ ስራዎች እየተጋለጡ በየሰፈሩ ደርሰው ሰው ወደኛ ወደ ጥቆማ እንዲመጣ ነው። እነሳቸው እንግዲህ በሰው ነው የመጡት። ይሄ ማለት የኛን ስራ ያየ ሰው ነውና እባካችሁ ላይክ ሼር እያደረጋችሁ ትብብራችሁን እንድታስቀጥሉ እላለሁ። እጅግ በጣም አመሰግናለሁ። ላይክ ሼር ሰብስክራይብ ማድረጉ አይረሳ። መልካም ጊዜ። እጅግ በጣም አመሰግናለሁ። በጣም ቤተሰብን ባርክ። በእውነት ፈጣሪ ባርክ። በእውነት ለእኔ እንደደረስክ ለእኔ ጭንቀቴን እንደገላገልከኝ በእውነት እንደገና የተወለድኩ መሰለኝ። ሌሎችም እንደዚህ ስራቸው አቶ ባይሉ በጣም አመሰግናለሁ። እግዚአብሔር ያክብረልን። አሜን። በጣም አመሰግናለሁ።